አለን ትናንት አንድ ጉዳይ አንስተን በአጋጣሚ ተቋረጠ። እሺ ልጆች አንዴ ታብ ማድረጋቸውን አታቋርጡ። እሺ ታብ ምንድነው ያው ስለ ኢሳ እያወራን ነበርና ኢሳ አላህ ጅብሪልን ወደሱ በላከ ጊዜ መንፈሱን ላከና መንፈሱን ነፋበት የሚል ርዕስ ይዟል። አንዳንድ ነገር እየነገርከ ነበር እና መንፈሱ የተባለው ምንድነው ስንል ጅብሪል ነው አልከኝ። እንደገና ደግሞ ጅብሪል እዛ ወደ መሬም ከሄደ በኋላ ደግሞ ነፋባት የሚል ነገር አለና ያ ደግሞ የነፋባት ምንድነው ሲባል ያላህ ቃል ነው አልከኝ። ያላህ ቃል ነው አላልኩህም። የነፋው ምንድነው ከተባለ መንፈስ ነው። እሱ መንፈስ እኮ የአላህ መንፈስ አይደል? የአላህ መንፈስ አላህ የፈጠረው መንፈስ ማለት ነው። የፈጠረው መላኢካዎችም ይዘራሉ፣ አላህም ይዘራል። ችግር የለውም። እሺ ስለዚህ አንድን ሰው ወይንም አንድን ፍጥረት በሚፈጥር ጊዜ ለመላኢካዎች የመፍጠርን ስልጣን ሰጥቷቸዋል ማለት ነው። ወይንም የፍጥረት ላይ አስተዋጽኦ እንዲያደርጉ የሆነ አስተዋጽኦ እንዲያደርጉ ፈቅዶ ወዶ ሰጥቷቸዋል እያልን ነው ማለት ነው። የመፍጠርን ስልጣን አልሰጣቸውም እኮ ምንድነው ያለ ነፍስ አንድ ፍጥረት ያለ ነፍስ አይፈጠርም መቼም። ያችን ነፍስ ማን የፈጠራት? መላእክቶቹ ነፍስን ከአላህ ይዘው መጥተው ማን የፈጠራትን ነፍስ ነው ያልኩት? አምላክ ነው ወይንስ መላእክ ናቸው የፈጠሯት? አልተገለጸም እዛ ጋር ማን እንደፈጠራት። አይዋ ስለዚህ የመላእኩ ስራ ምንድነው? ተገልጿል። አልተገለጠም። አሁን ነፍስን ማን ፈጠራት የሚለውን አልተገለጠም። የመላእኩ ስራ ተልኮ የመጣ መልአክ ነው። ማን የላከው? እኔ ልክ ነህ። ተልኮ የመጣ ነው። ከማን የተላከው? ከአላህ። አይዋ ስለዚህ ከአላህ ተልኮ የመጣ መልእክተኛ ነው እሱ። ስለዚህ ያችን ነፍስ ምን የማድረግ ነው ስራው? እሱ ሰው ሲፈጠር ነፍስ ነው የመዝራት። አይዋ የማንን ነፍስ? የአላህን ነፍስ ከአላህ ተልኮ ይዞ መጥቶ የዘራት። ከዚያ በኋላ ያንን ሰው ማን ነው የሚፈጥረው? ወይንም ሰው የሚያደርገው ማን ነው? አሁን ጥያቄ እኔ ምንድን ነው መሰለ፣ አንድ ፍጥረት በሚፈጠርበት ጊዜ የሚፈጠረው ፍጥረት ወልድ ነፍሷን ከአላህ ይዞ የመጣ መልእክተኛ ነው እሱ። ሰውየውንስ የሚፈጥረው ማን ነው? መልአኩ ነው ወይንስ አላህ ነው? ፍጥረት በሚፈጠርበት ጊዜ መላኢካዎች አስተዋጽኦ እያደረጉ ነው የኔ አባ። ምንም አስተዋጽኦ እንደሌላቸው እያስረዳሁ ነው። ይኸውልህ አሁን መልሰው የነፍሷን ጨረስን። መልእክተኛ ሆኖ ማድረስ እንጂ ያንን ሌላ ምንም ስራ ያላቸው መልእክተኛ ማድረሱ ሰውየውንስ የሚፈጥረው ማን ነው? ሰውየውን የሚፈጥረው ማን ነው? ፍጥረትን በመፍጠር ውስጥ ምንም አስተዋጽኦ የላቸውም ነው። አንድ ያዳምጥ። መልእክት ሆኖ መካከል ላይ የማድረስ ስራ ብቻ ነው አስተዋጽኦቸው። ያንንም አላህ ሲያዛቸው ነው። ከራሳቸው ቢሆን ኖሮ ችግር የለውም። እሱ አስተዋጽኦ አይባልም ነው። አይዋ አሁን የመፍጠር አስተዋጽኦ እንደሌላቸው እያስረዳሁ ነው። ወደ ነፍሷ ስንመጣ ጊዜ ከአምላክ ተልከው የማድረስ ስራ ብቻ ነው ያላቸው። ማነው የሚፈጥራት? አላህ። እሺ ሰውየውንስ የመፍጠር ስራ አላቸው እነርሱ ወይንስ የላቸው? አስተዋጽኦ አረጉ እያልኩ እኮ ነው። የመፍጠሩ ስራ ውስጥ አስተዋጽኦ የሚለውን አንዴ እናየዋለን። አሁን ፍጥረት ላይ ምንም እንደሌላቸው እንረዳ ብለን ነው። ሰውየውን የሚፈጥረው ማን ነው? መልአኩ ወይንስ አላህ? ሁሱ ወንድም ምን መሰለህ፣ ፍጥረት ላይ ምንም አስተዋጽኦ የላቸውም ከተባለ በደንብ ተረድተሃል። አሁን የነፍሷን ጨረስን። ሰውየውን የሚፈጥረው ማን ነው? ነፍስን ጨረስን። ስጋውን ነፍስን ይዞ መጥቶ መዝራት አስተዋጽኦ አይባልም እንዴ? አይ እኮ ወደሱ እንመጣለን። ይሄንን አምላክ አዟቸው የፈለኩት እኮ እሱ ላይ ነው። እሺ ላዳምጥሽ። እሺ ነፍሷን ይዞ የሚመጣው ማን ነው? መልአኩ ነው። ከማን? ከአላህ። ወቷል አይደል? እሺ ሰውየውንስ የሚፈጥረው ማን ነው? ሰው ሆነ የሚለው ላውራ ስላልከኝ ነው። እኔ ሳውራ ታስቆመኛል። አሁን አንተ ጥያቄውን የማትመልስ ከሆነና የራስን ዝም ብለህ እየቀጠልክ ማውራት ከሆነ አያስኬድም። ሰውየውን የሚፈጥረው ማለት እሺ አንድ ፍጥረት ተፈጠረ የሚባለው ነፍስና ስጋ
አንድ ላይ ሲሆኑ ነው አይደል? አይዋ ነፍሷንም ስጋዋንም አንድ እንደፈጠራት አሁን ላስረዳህ ብዬ ነው። አሁን ስጋዋን ማን ነው የሚፈጥረው? ሰውየው ፈጠሩ እያልኩ አይደለም። አስተዋጽኦ አድርገዋል በመፍጠር ውስጥ። አስተዋጽኦ ማለት ነው ነፍስን ይዞ መጥቶ አንድ ፍጥረት ላይ መዝራት እኮ ስኮላራ ችግር የለው። አሁን እዚህ ቦታ ላይ ምን መሰለህ አስተዋጽኦ ተብሎ ያንን ትችት ሊያስረሳ የሚችለው የመፍጠርን ስልጣን ቢይዙ ነው እነርሱ። አንደኛ ነፍሷን ቢፈጥሩ ወይንም ሰውየውን ቢፈጥሩ ነው። ያለ ነፍስ ማለት የነፍስና የስጋ ውጤት ነው። ነፍስ ሳይዘራ ያቺ የተፈጠረች ነፍስ ሳትዘራ አንድ ፍጥረት ተፈጠረ ሊባል ይችላል? አይችልም። ችግር የለው። ያንን ሁለቱንም ግን ያስገኛቸው ማን ነው? መልስ። ሁለቱንም ያስገኛቸው አላህ ነው። እሺ ጎበዝ ጃለቀ። ስለዚህ እነርሱ ምንድነው ስራቸው? መላእክቱ ጎበዝ አልከኝ። እኔ ደግሞ ጥያቄ ልጠይቅህ። ነፍስና ስጋን ያዋሃደው ማን ነው? አምላክ አላህ ሱብሓነሁ ወተዓላ። መላእክቶቹ ምን እያደረጉ ነው? እዚህ ተልከው ከአላህ ዘንድ ተልከው እኮ ምን እያደረጉ ነው? ያችን ዘርተው መመለስ ብቻ እፍ ብለው ነፍስና ስጋን አንድ አገናኙ እና ህይወት ዘር አይደለም። አላህ ነው የሚያገናኘው። እነሱ እፍ ማለት ስራ ብቻ ምንድነው ስራቸው? እነሱ እፍ ማለት አስተዋጽኦ አይደለም ወይ ነው ጥያቄ? ወይ ላሳይህ። ምንም ማለት አይደለም። ከመላእክቶች ውጭ ሰዎች የሚያደርጉታል። እሱን ላሳይህ፣ ላስረዳ። ሌላ አያ እሺ፣ እንድትረዳ። እሺ ዒሳን እንውሰድ። ዒሳ ከጭቃ የወፍ ቅርጽን ይሰራል አይደለ? በጣም ጥሩ። እኔ ወደዛ ልመጣልህ ነበር ግን ችግር የለው። ዒሳ ያንን ይሰራል አይደለ? ከጭቃ ፈጠረ፣ ከጭቃ የወፍ ቅርጽ ፈጠረ። ሰራ ማለት ነው። ፈጠረ ማለት አዲስ ነገር አይደለም። የወፍ ቅርጽ ፈጠረ። ያዝልኝ ይሄን። እሺ ላስረዳ እያልኩኝ አንቀጹ ሳረሳ አትደረብ። እኔ ሳስረዳ መረዳት ሆነ የምትፈልገው። እሺ ጭቃ ወፍ አልፈጠረም አይደለም። ወፍ ዝንብ አይፈጥርም። ግን የሚለው አንቀጹ አዳምጥ። ምንድን ነው የፈጠረው? ወፍ ከጭቃ ፈጠረ የሚለው እናሳየን። ትልቁ ላይ ነው። ክፈት ማስረጃ። ጠብቀኝ። እጠብቅሃለሁ። ልብ በሉ። ወፍ ፈጠረ የሚለውን ነው የነገረን ይሄ ሰው። እኔ ደግሞ ከጭቃ የወፍ ቅርጽ ነው ያልኩት። አውጣ مرات أحس إنه ما عندهم لا عقل ولا القلب. مشكلة الله. هكذا كانوا يؤذون الأنبياء ما يريدون يحكمون. وعن الله بهم. المشكلة إنه من زمان ومن زمان ما بيتغيرون. الله يهديهم بس. ماشي. አስገባኝ እያለ ነው። ገብተሃል እኮ ዘለቀ አለ። ይኸው መክፈት ብቻ ነው ቪዲዮውን የሚጠበቅብህ። ይሰማል? ይሰማል። ክፈተው። ሶስተኛው ሱራ ምዕራፍ 49 ክፈተው እስኪ። እኔ አንድ ስልክ ስላለኝ መክፈት አለሽ። እሺ ረመዳን ና ክፈተለት። አንዴ ረመዳን ይመቻል። ለውሱ ረመዳን አለክ? መርሐባ። አንድ ሺ ታብሌት የለም ትልቅ ምዕራፍ ስንት ቁጥር ስታልቀን ወገናችን? ሶስተኛው ምዕራፍ ቁጥር ሶስተኛው ሱራ ምዕራፍ 49 ታብሌት ቻርጅ ዘግቷል። ረመዳን አንዴ ክፈትለት። ታብሌት ቻርጅ ዘጋ። ረመዳን ረመዳን ከሌለ በቃ እሺ። ሙስተቂም ይመቻል? ሙስተቂም ሰላም አለይኩም። ወአለይኩም ሰላም። ካቱ ለማውጣት ይመቻል? ፍልጊዛ ምን ሱራ ነው? ንገረው። አንድ የምትፈልገውን ወልድ። ሶስተኛው ሱራ
ሱራ አልዕምራን ሶስተኛ ቁጥር ስንት ይወጣል? 49 ቁጥር 49 አባል የአማርኛ ነው እሱ አማርኛው ያው አማርኛ ነበር። እንድለሽ እሺ አስወጥተዋል። እስኪ እንትናን አስገቡት። ረመዳን አንተ አይደለም። እሺ እሺ ረመዳን አስገቡ ልጆች። ረመዳን መክፈት ይችላል። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝና እሺ መጀመሪያ የሰለምኩት ለወንድ ብዬ ነበር። እውነት ለመናገር ሰላምንበት ነበረ እሺ እና ቤተሰብ ደግሞ በጣም የዘር በጣም አክራሪ፣ በቃ ሀገሩ ላይ ራሱ አንድ መስጊድ ብቻ ነው ያለው፣ ክፍለ ሀገር ማለት ነው። እና በጣም አክራሪ ነበሩና አያውቁም። ሰልሜ ሳገባ ማግባቴን ሁሉ አያውቁም ነበር። ከብዙ ጊዜ በኋላ ነገርኳቸውና ከዛ በጣም ወንድሜ በጣም ሀርድ ነበር። እሱ ወደ አሜሪካ ሲሄድልኝ ነው እኔ ወደ ቤተሰብ ሄድኩት። እገላታለሁ ምናምን እያለ ማለት ነው። እዛ ቤተሰብ ጋር ሲሄድ እና እንትን እሱን በቃ ክርስቲያን አደርጋለሁ ምናምን እያልኩኝ ያሳምናቸዋለሁ እንዳይጣሉኝ ማለት ነው። ከዛ እንደዛ እያልኩኝ ሲሄድ እበላለሁ ምን እላለሁ። የሆነ ሰዓት ነፍስ አባታቸው ቤት መጣና ተሳለምኩኝ ለማስመሰል ማለት ነው። እሺ ሲያሳልመኝ ተሳለምኩ። የክርስቲያንም ስጋ እየበላሁ ነበር። ከዛ ከመቆየት ብዛት ወደ ስለመገደም ማለትም ወደ እምነቱ ማክረር ጀመረ። እና ይሄ የሰራሁት የበላሁት ስጋ እና የተሳለምኩት መስቀል እንደው ከዛ በኋላ እንደገና ሻሃዳ መያዝ አለብኝ። እኔ ሻሃዳ ሊያስኩም ከዛ በኋላ ይሄው አሁን 4 አመት ወደ 5 አመት ምናምን ሆነ። በቃ ክርስቶስ ልጄ እየኖርኩ ነው አልሐምዱሊላህ ወላሂ። ስለዚህ ትክክል ነው። ከዚያ በኋላ በትክክል ሻሃዳ እስከያዝሽ ድረስ ማለት በሶላት ውስጥ የሻሃዳ ቃል አለ ሁሉ። ከዛ በኋላ ሊያስኩም እህት አዳምጪኝ አንዴ ረጋ በይ እሺ። ቀስ በይ እሺ። ይቅርታ። በየሶላቱ ላይ ሻሃዳ እያያዝሽ ነው። ሶላት ውስጥ ምን የምንለው ቃል አለ? ተህያቱን ስንቀራ ጊዜ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ የምንለው ቃል አለ። እሱ የሻሃዳ ቃል ነው። ይህን አምነውበት እስከሆነ ድረስ ሰው እያለ ያለው በቂው ነው። እሱ እንደ ሻሃዳ ይቆጠርለታል። ችግር የለም። ስለዚህ ችግር የለው። አይ ውስጤ ላይ በጣም እየተመላለሰብኝ ስለነበረ ነው። እሺ ጀዛኩም
ወያኩም እሺ ሌላቸው ኖሮች ሰላም ነው። እንዴት ነሽ? ደህና ነሽ? ለነሽ ችግር የለም አብሽር። አንዴ ኔትወርክ ላስተካክል። እፎይ ሲያስተምር ኦኬ ይሰማል አሁን አይደለ? አይ ጥያቄሽ ምንድን ነው? አንድ የክርስቲያን መምህር ሲያስተምር ሰምቼ ነውና ሙስሊሞች ገነት ከገቡ 75 ያገባሉ እና እሱን የእውነት ነው ግን እንትን ማስረጃ የለም። እኔ ያሳይሻለሁ ከየት እንደሚያመጡት። በእኛ በእስልምና አስተምህሮ ላይ ትክክለኛ የሆኑ ሐዲሶች አሉ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በትክክል የተዘገቡ አምላክ አላህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገልጦላቸው እርሳቸው ለትውልድ ያስተላልፏቸው። ከዚያ በኋላ ደግሞ ሰዎች ተነስተው በእርሳቸው ላይ የዋሿቸውና የቀጠፏቸው ውሸቶችና ቅጥፈቶች አሉ። እነዚያን ነገራቶች እንድንጠነቀቃቸው ዘንድ ተቀምጠዋል። ገብተሻል? ተቀምጠዋል። ለምን ስተት እንደሆኑ የእርሳቸው ቃል እንዳልሆኑ ሰዎች እንድጠነቀቋቸው ዘንድ ያስቀምጧቸው። ከነዚያ ያመጡ ከነገሯቸው ንግግሮች መካከል አንደኛው ምንድነው? 72 ሚስት ሰው በገነት ውስጥ ያገባል ማንኛውም ሙስሊም የሚለው ቃል ነው። እሱ ውሸት እንደሆነ በማስረጃ አውጥቼ ላሳይሽ። ውሸት ነው ወይንም ضعيف ተብሎ ይገለጻል። ውሸት በደካማ የሆነ ተቀባይነት የሌለው ሐዲስ ነው። ተቀባይነት የሌለው የሰዎች ቅጥፈትና ዘገባ ነው። እሱን አሁን በማስረጃ ላሳይሽ አውጥቼ ማለት ነው። ሱነን ኢብኑ ማጃህ 4337 ያው እና እዚህ ጋር እናገኘዋለን። አርባ ሶስት 37 እንግሊዝኛ ታነቢያለሽ አይደለ? ወይንስ ወደ አማርኛ ልቀይረው? ያ እና እዚህ ጋር ሱነን ኢብኑ ማጃህ ይሰማል። 4337 ያ እና እዚህ ጋር ይገኛል። ወደ ያና እንግሊዝኛ እዚህ ጋር 72 ሚስት እንደሚያገቡ ይናገራል። እዚህ ጋር እዚህ ቦታ ላይ ምን ይላል መሰለሽ? ሐዲሱ ላይ ማ ሚን አሐድን ዩድኺሉሁ ላሁ ልጀና ኢላ ዘወጀሁ ላሁ ዐዘ ወጀል 72 ዘውጃ 2 ሚን አልሑር አልዒን ወ70 ሚን ሚራሲሂ ሚን አህሊ ናር እያለ ይናገራል። ከእናንተ አንዳችሁም ሙስሊም ሆኖ ገነት የሚያስገባው የለም በገነት ውስጥ አላህ 72 ሚስትን የሚያጋባው ቢሆን እንጂ ተብሎ ተነግሯል። ነገር ግን የሐዲሱ ደረጃ ሄደሽ ስታይ እዚህ ጋር ضعيف ይላል። ይታይሻል? የሐዲሱ ደረጃ ضعيف ደካማና ውሸት የሆነ ሐዲስ ማለት ነው። ስለዚህ እንዲህ አይነት ውሸቶች የሆኑ በኢስላም ላይ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሹና የተቀጠፉ ዘገባዎችን እያመጡ ነው የምነግራችሁ እንጂ ትክክለኛ የሆነ ሐዲስ አይደለም። ስለዚህ 72 ያገባሉ የሚለው ውሸት ነው። ይሄ ልገባሽ? በጣም ቴንኪው። አንድ ጨምር ሌላ። በጣም አመሰግናለሁ።
ይቻላል። እሺ ሌላው ነቢዩ መሐመድ መጽሐፍ እንትናቸው ሆን ከጣዖት ከሚያመልኩ ሰዎች ናቸው የወሰዱት የሚል ነው። ምን የሚለው ማስረጃ አለ? ከጣዖት ነው የወሰዱት የሚለው የምትጾሙትን ያምጡ። እኛ ማንኛውም ትእዛዛቶቻችንን ከነብያ ትምህርት ነው የወሰድነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትእዛዛቶችን ሁሉ ጠቅልለው ሲናገሩ ወኢነ አላህ አመረ አልሙእሚኒነ ቢማ አመረ ቢሂል ሙርሰሊን፣ አላህ እናንተን ምእመናኖችን ያዘዛችሁ የቀደሙትን ነብያቶችን ባዘዘባቸው ትእዛዛት ነው አሉ። ጾም ከነብያቶች ትእዛዛትና ተግባር እናንተ ያመናችሁ ሰዎች ሆይ እነሆ ጾምን በእናንተ ላይ ግዴታ አደረግኩባችሁ ደነገግኩባችሁ። ማን ላክ ራሱ። ታዲያ ይሄ ነገር ባለፉት ነብያቶች ላይ ተደንግጎ ነበር ወይ? ይህን ተናግሯል ወይ አላህ? አዎ እዛው ሲናገር ያላል ከማ ኩቲበ ዐለል ለዚነ ሚን ቀብሊኩም አለ። በእነዚያ ከእናንተ በፊት በነበሩ አማኞች ላይ ግዴታ ተደርጎ እንደነበሩ እያለ ይናገራል። ስለዚህ ጾምን የያዝነው ከአምላካችን ከአላህ እንጂ ያ አይደለም ማለት ነው። ያ ማለት ግን በዘመናችን የነበሩ ከሃዲያን እንደያዛችሁ ማስረጃ አላችሁ ወይ? አዎ በቁርአንም በሐዲስም ላይ የአምላክ ትእዛዝ እንደሆነ ጾም ታዘናል። እርሱ እንዳውም ይሄ ነገር እንዳለው ገልጸዋል። ነብዩ ሰለላሁ ዐለይሂ ወሰለም ከቀደሙት ነብያት ጋር እያሉ ይገልጻሉ። እሺ ኦኬ። ሌላኛው ደግሞ ምንድነው ማለት ግን ትንሽ ያሁኑ ማስረጃ አለ ማለት ጾምን ስል ለምን እንደምትጾሙ ፈጣሪ እንዳዘዛችሁ ችግር የለው ላጣልሽ እና እሱንም ላሳይሽ። አምላክ አላህ ራሱ የደነገገበት ድንጋጌ ነው። እሱንም ላሳይሽ። ያ እና አምላክ አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ የረመዳንን ወር እንድንጾም እንዳም ጾምን ሁሉ የደነገገብን ራሱ እንደሆነ ሲነግረን እናንተ ያመናችሁ ሆይ ጾም በእነዚያ ከእናንተ በፊት ሲጾም ጊዜ ለድሃዎች ያዝናል፣ ከኃጢአት ይርቃል፣ የተጻፈባችሁ ያ በእርሱ ውስጥ ለሰዎች መሪ ከቅን መንገድና እውነትን ከውሸት ከሚለዩም ገላጮች አንቀጾች ሲሆን ቁርአን የተወረደበት የረመዳን ወር ነው እያለ ይናገራል አምላክ አላህ ሱብሓነሁ ወተዓላ። ስለዚህ ጾምን የደነገገው ራሱ ነው። እንዲሁም ደግሞ ለቀደሙትም አማኞችና ነብያቶች ሁሉ ደንግጎት የነበረው ራሱ እንደሆነ ይናገራል በዚህ ቦታ ላይ ማለት ነው። ስለዚህ አላህ ስላዘዘን እንጂ እኛ ከራሳችን አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ የረመዳንን ወር ጾሙ እያሉ ያዙናል። ከእስልምና መሰረቶች መካከል አንደኛው መሰረት ምንድነው? የረመዳንን ወር መጾም የሚል ነው። እሱንም ራሳቸው እንዳዘዙ ትእዛዛቱን ማስረጃ አውጥቼ ላሳይሽ። ተኽሪጅ ሐዲስ ቡኒየ ልኢስላሙ ዐላ ኸምስ የእስልምና ዋና ዋና መሰረቶች ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ እዚህ ጋር ወደ አማርኛ እንቀይርላችሁ። ምናሉ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እስልምና የተገነባው በ5 ምሰሶዎች ላይ ነው። አንደኛው ምንድነው? ከአላህ በስተቀር ሌላ አምላክ እንደሌለና ሙሐመድ የአላህ መልእክተኛ መሆናቸውን መመስከር። ሁለተኛ ጸሎትን መስገድ፣ ሶላትን መስገድ ለማለት ነው። ሶስተኛ ዘካን መስጠት። አራተኛ ረመዳንን መጾም እና ወደ ቤቱ ወደ ካዕባ ሐጅ ማድረግ ለሚችሉ ሰዎች ነው እርሱ እያለ
ይናገራል። ስለዚህ እኛ የረመዳንን ወር የያዝነው አምላክና ነብያት ባዘዙን ትእዛዛት እንጂ ከካህዲያኖች አይደለም በፍጹም። ይህ ነው። ይቻላል። ኦኬ፣ ምን ላይ ቆማችሁ ነው መጽሐፍ ቅዱስ ተበርዟል የምትሉት እናንተ? ማስረጃ አላችሁ? በግሪክ ነው። ነገር ግን እነዚያ ለምሳሌ አሁን ያ መጽሐፍ በእናንተ እጅ የለም ማለት ተበርዟል ማለት ነው? ከቁርአን አንፃር ላስረዳሽ እንዴት ተበርዟል እንዳለ፣ ወይንስ እኔ ከራሳችሁ በአንቺ በዛ በመጽሐፉ ላይ ሂጄ ላስረዳሽ ነበር? እሺ፣ ወደ ቁርአን ስንመጣ ጊዜ አምላክ አላህ ሱብሓነሁ በሌሎች ነብያቶች ላይ መጽሐፎችን አውርዶ እንደነበረ ይናገራል። እነዚያን ግን ከነዚያ ነብያቶች በኋላ ኃላፊነታቸውን ለሊቃውንቶቻቸው ሰጥቷቸው ነበር፣ ለትውልዶቻቸው ጠብቁ ብሎ። እነዚያ ሰዎች ሰው ነውና ሰው ጥፋት ላይ ይወድቃል። ነዛ ብርጃቸውን ተጠቅመው እነዛ ሰዎች በረዟቸው፣ ኃላፊነታቸውን አልጠበቁም፣ በርዘውታል ቃሌን እያለ አላህ ሱብሓነሁ ወተዓላ ይናገራል። ዩሐሪፉነ አልከሊመ ዐን መዋዲዒሂ ይላል። ቃሌንም ከቦታው ይለውጡት ነበር እያለ ይናገራል። ለዚያም ነው ቀጣይ ነብያትንና መጽሐፍትን መላክ ያስፈልገበት። አሁን ላይ ቁርአን ላይ ስንመጣ ጊዜ ግን ቀጣይ ነብይ እንዳያስፈልግ አድርጎ አላህ ዘጋው። በቃ ያ ማለት የሚልከውን መጽሐፍ እንደሚጠብቀው ቃል ገባ። ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይህን ቁርአን አውርቼዋለሁኝ እኔም ነኝ የምጠብቀው እያለ ቃል ገባ። ስለዚህ መጽሐፉ ከተጠበቀ ትውልድ ሁሉ ይሄንን እውነት ከአምላክ ዘንድ በነብዩ ሰለላሁ ዐለይሂ ወሰለም በኩል የመጣውን አግኝተው መመራት ስለሚችሉ አዲስ ነብይ ሁሉ ቢሆን አያስፈልግም። አዲስ ነብይ የሚላከው ካለፈው ነብይ በኋላ ሰዎች መንገድን ስተው ከሆነና እንዲሁም ደግሞ መጽሐፋቸውን በርዘው ከሆነ የሚመሩበት መንገድን ካጡ የዛኔ የሚመራቸውን የሆነ ነብይ ያስነሳላቸዋል። ያ ነው። ስለዚህ ባለፉት ዘመናት እነዚያ ሰዎች መጽሐፍቶቻቸውን ሊቃውንቶቻቸው በርዘውባቸዋል። ከዚያ በኋላ እንደገና የአምላክ አላህ ሱብሓነሁ ወተዓላ ነብያትን በየጊዜው ያስነሳላቸው ነበር። ይህን ይመስላል። ከበረዟቸው መካከል ምንድን ነው እንዳው ከተባለ ለምሳሌ የአምላክን ክብርና የነብያትን ክብር ያልጠበቁ ሆነው ታገኛቸዋላችሁ። መጽሐፍ ቅዱስ ላይ አንዳንድ ጥቅሶችን ስንመለከት ነብይ ብሎ ማለት ከአምላክ መልእክትን ተቀብሎ ለትውልድ ወደ ቅኑ መንገድ የሚመራ የሆነ መልእክተኛ ነው። ነገር ግን ነብይ ሆኖ ጣዖትን ሰርቶ ለህዝቦቹ አምልኩ ቢል ይሄ ነገር የነብይን ክብር የጠበቀ ነው ብለሽ ታምኛለሽ? ሄሎ ነብይ ነው። ነብይ የሚላከው አንዱን አምላክ አምልኩ ብሎ ሊያስተምር ነው። ግን ጣዖትን ስራልና አሉት፣ እሺ ብሎ ተስማማና ሰራ ጣዖቱን። ከዚያም ይሄ ነው አምላካችሁ ብሎ እንኳን አምልኩ ብሎ ቢሰጣቸው ይሄ ነብይ ስራ ነው ብለሽ ታስቢያለሽ? ኖ እሱን ለምን እንደሆነ ንገራታ፣ ታሪኩን እነግራታለሁ። ይሄንን ግን ነብይ ያደርገዋል? ምን አልክ? ነብይ ሆኖ ጣዖትን ሰርቶ ይሄ ነው አምላካችሁ ብሎ ቢሰጣቸውና ቢያስመልካቸው ይሄ ነገር ትክክል ነው? ያው ሰዎች እኮ ናቸው፣ ፈጣሪ አይደሉም። ሰው ሆኖ ችግር የለውም ኃጢአትን ያደርጋል ቢል ልንስማማ እንችላለን እርሱ ላይ እና እንደኛ አስተምሮ እንደስልምና ከኃጢአት ጠብቅናቸው ነብያቶች የሚለውን ብናምንም ማለት ነው። ነገር ግን ኃጢአትን ሊያደርጉ ይችላሉ። እሺ ክህደትን እያልኩ ነው። ይሄ ነው አምላካችሁ ብሎ አንዱን አምላክ አስክዶ ጣዖታትን ይሄ ነው አምላክ ብሎ ተስማምቶ ቢሰጣቸው ለእነርሱም ፍላጎታቸውን እንዳውም ይሄን አድርግልን ጣዖት ስራለን ብለው እሺ ብሎ ሰርቶ ቢሰጣቸው ወይንስ አይቻልም አንዱን አምላክ በማምለክ ጽኑ ብሎ ነው ሊገስጻቸውና ሊያስተምራቸው የሚገባው? ስልህ መጀመሪያ የነበረ ከዛም በኋላ እኮ እንትን ብለዋል። መጀመሪያ ላይ ነበረ የስህተቱ ነው አይደለም? መጀመሪያ ላይ እና መጨረሻ ላይ ሳይሆን የነብይ ተግባር ነው ወይ ነው። ነብይ ብሎ ማለት መስዋዕት ከፍሎ ቢሆንም የአምላኩን ሕግና ስርዓት የሚያስጠብቅ ነው። ለበበሉ ኃጢአትን ችግር የለውም ኃጢአትን ያደርግ ይችላል የሚለው እንስማማላችሁ። ያን እንደኛ እንደ እስልምና ኃጢአትን የተጠበቁ ናቸው ብለን ስለምናምን እሱን ሳይሆን አሁን አምላክን ስለማስካድ ነው። ይሄን አምላክን ተውና እያለ ጣዖታትን ሰርቶ ይሄን አምልኮ ይሄን አምላካችሁ ብሎ በግልጽ ቢሰጣቸው ይሄ ነገር ያስኬዳል? የነብይ ስራ ነው? ለአይደል ግን ቆሽ ግን ማለቴ ያንን ያደረጉት እግዚአብሔር ከመረጣቸው በኋላ ነው ወይስ ሳይመረጣቸው ነው? ከመረጣቸው በኋላ። ማስረጃ አሳየኝ። ማስረጃ ላሳይሽ። እግዚአብሔር ነብይ አድርጎ ከመረጠው በኋላ ከዚያ ጣዖታትን ሰርቶ እንዳስመለካቸው ማስረጃ ላሳያቸው።
ያውና ኦሪት ዘጸአት ምዕራፍ 7 ላይ አንድ ነብይ እናገኛለን። ማን የሚባል ሃሩን የሚባል ነብይ እግዚአብሔር ሙሴን አለው፣ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህንም አሮንን ነብይ አድርጌልሃለሁ አለው። የት? ኦሪት ዘጸአት ምዕራፍ 7 ላይ ምን አድርጎታል? ነብይ አድርጎታል። አሮንን ነብይ ነው፣ ልብ በሉ፣ መርጦታል። ቀጥታ አሁን ከ7 ወደ 32 እንሂድ። ኦሪት ዘጸአት ምዕራፍ 32 ላይ እንሂድ። ያው ምን እንዳደረገ ይህ ነብይ ማለት ነው እናያለን። ተመልከቱ። ህዝቡም ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅም፣ ተነስተህ በፊታችን የሚሄዱ አማልክትን ስራልን አሉት። አይ አልሰራም ምናምን ብሎ አልገሰጻቸውም፣ አላስተማራቸውም። ነገር ግን ተስማማ። ወዲያው ምን አለ? አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ከዚያስ ህዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከዚያስ ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራም ጥጃ አደረገው። እርሱም እስራኤል ሆይ አለ አሮን፣ ተመልከቱ፣ እነዚህ አለ ከግብፅ ምድር ያወጡህ አማልክትህ ናቸው አላቸው። አላሁ አክበር። አሮንም ባየው ጊዜ መሰዊያውን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነው ሲል አወጀ እያለ ይናገራል። ስለዚህ አሮን ምን አደረገ? አምላክ ስራንን ባሉት ጊዜ እነዚህ እስራኤላውያኖች ምንም መገሰጽ የለ መምከር የለ ተው አምላካችሁን አምልኩ ምናምን ላ እሺ ችግር የለውም ማለት ወደ ተቀብሎ ወርቃቸውንና ብራቸውን አቅልጦ እና አምላክ አላህ ሱብሓነሁ ወተዓላ ይህ የተበረዘ እንደሆነ በቁርአን ላይ ይነግረናል። ይሄን ያደረገው ሰው ሌላ ሰው እንደሆነ ታሪኩን ይገልጽልናል። ሱራ ጣሃ ላይ አላህ ፈአደለሁም ሳሚሪ ይላል። ታሪኩን ሙሉ አነሳና ሳሚሪ የተባለ ሰውም አሳታቸው አጠናቸው እያለ ይናገራል ማለት ነው። ሳሚሪ የተባለ ሰው አሳታቸው አጠናቸው እያለ ይናገራል። ሃሩን እስታዳ ምን ነበር ድርሻው የዛን ከተባለ ወለቀድ ቃለ ለሁም ሃሩን ሚን ቀብሉ ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም አርረሕማን። ሃሩን ምን አላቸው? ጌታቸው አምላካችሁ እርሱ አዛኙ አምላክ አላህ ብቻ ነው፣ እኔን ተከተሉ ፈተቢዑኒ ወአጢዑ አምሪ፣ ትእዛዜን ስሙ እያለ ይገስጻቸው እንደነበር በፍጹም በፊታቸው ቆሞ አስተባበለባቸው። ይሄን አታደርጉም እያለ ከለከላቸው እንጂ በፍጹም ጣዖትን አልሰራም እርሱ ብሎ አላህ ሱብሓነሁ ወተዓላ የዚህን ነብይ ክብር ጠበቀለት። ይሄን ይመስላል። ሌላ ሎጥ ከሁለት ሴት ልጆቹ ጋር እንደዘሞተና እንዳስረገዛቸው እንዳስወለዳቸው መጽሐፍ ቅዱስ ይናገራል። ይሄን ምን ትያለሽ? ሄሎ ሌላ ልጨምርልሽ። ያዕቆብ አጭበርባሪ እንደሆነ መጽሐፍ ቅዱስ ይገልጻል። እንዴት ከተባለ የያዕቆብ አባት ኤሳው ነበር። ማን ነው? ይቅርታ ኢስሐቅ ነው አባቱ። አባታቸው ነው። ከአባታቸው ጋር ዝሙት አድርገው የሎጥ ልጆች አርግዘዋል፣ ወልደዋል። ይሄ ብቻ አይደለም። ልክ እንዲሁ ከተመረጠ በኋላ አውቄ አይደለም ወላሂ ላሳይሽ። ከተመረጠ በኋላ ያ እንዳውም የሰዶም ጋሞራ አለ አይደለ? ያ ከተከሰተ በኋላ ያ ካለቀ በኋላ ከዛን ጊዜ በፊት ነው የመረጠው እንግዲህ እግዚአብሔር። ከዛ ልጆቹ ጋር ሄዶ ወደሆነ ተራራ ሸሸና እዛው እነርሱ ጋር ተገናኘ። ከዛ በኋላ አስረገዛቸው፣ አስወለዳቸው። አባት ልጆቹን ሲያስረግዝ አስባችሁታል? አባት ሴት ልጆቹን ሲያስረግዝ ያና ማስረጃ እዚህ ጋር ተመልከች። እሺ ምን ይላል? አንዴ ወደ ላይ ዝቅ አድርገው ከ30 ጀምሮ ሎጥም ከዘዋር ወጣ ይላል። በዘዋር ይቀመጥ ዘንድ ስለፈራም ከሁለቱ ሴት ልጆቹ ጋር በተራራ ተቀመጠ። ማለት ሰዶሙ ተከስቶ አደጋው እንትን ካለ ገብርኤል መጥቶ መልአኩ ጅብሪል መጥቶ ከቀሰፋቸው በኋላ ግብረ ሰዶም አይለሽም ማለት ነው። ይዞ ሄዶ ወደ ተራራ ተቀመጠ። በዋሻም ከሁለቱ ሴት ልጆቹ ጋር ተቀመጠ። ታላቂቱም ታናሺቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ከዚያስ አባታቸውን ሊገናኙት ነው። ዝቅ አድርገው ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀራሉት። ሊያጠጡት ነው። ተመልከቱ፣ ነቢያቶች አስካሪ መጠጥ ሊጠጡ ነው።
ከዚህም በፊት ኖህም እንደሚጠጣ ቃል በቃል መጽሐፍ ቅዱስ ላይ ይናገራል። እሱንም አሳይቼዋለሁ። ነቢያቶች እየሰከሩ ሁሉን የሚወድቁ ነበሩ እርቃናቸውን ይላል። ወነዑዙ ቢላህ በአላህ እንጠበቅ። ይሄ ነው ተበርዟል የምንላቸው። ሎጥ ከሴት ልጆች ጋር ወሲብ ሊያደርግ ነው። በዚያችም ሌሊት አባታቸውን የወይን ጠጅ አጠጡት አለ፣ አሰከሩት። ታላቂቱም ገባች ከአባቷም ጋር ተኛች። እርሱም ስተኛትና ስትመሰል አወቀ። ምክንያቱም ሰክሯልና። በነጋውም ይላል በሚቀጥለው ቀን ማለት ነው። ታላቂቱ ታናሽቱን አለች ወንድ ልጅ ወለደች፣ ስሙንም ሞአብ ብላ ጠራቸው። እርሱም እስከዛሬ የሞአባውያን አባት ነው። ታናሽቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራቸው። እርሱም እስከዛሬ የአሞናውያን አባት ነው። አባት ከሴት ልጆቹ ጋር አስካሪ መጠጥ ጠጥቶ ሲገናኝ አስቡት። ሌላ ያጨብርላችሁ የኦሪዮን ታውቂያለሽ አይደለ? እሱን አለንሳው ሄዱ ካለሽ ዳዊት የኦሪዮን ሚስት ሰርቆ የደፈረበትን ነብይ ነው። አስቡ ዳዊት ነብይ ሆኖ አምላክ ከመረጠው በኋላ ነው እሱንም ላሳይሽ። የወታደሩን ሚስት ሰርቆ ደፈረበት። ጭራሽ ያንንም ወታደሩንም ሁሉ አስገደለው። እሱን ታውቂያለሽ አይደል? ሚስቴን እያለ መጥቶ በሩ ላይ ሲቅለሰለስ በቃ እሱን ጦር ሰራዊት አዘጋጅቶ አስገደለበት። ከዚያ በኋላ ምን አደረገ? እግዚአብሔር እኮ ቀጥቶታል ለዚያ ስራው ይሉሻል አይደል? ሰምተሻል? እሱን ተመልከት እንዴት እንደሆነ ታሪኩን አንዴ እናንብብላችሁ። ኦሪዮን ዳዊትን ታቦት እሺ ማለት ነው። ወደ አሁኑ ሳንሄድ ግን የአሁኑ ግን ያነበብከው መጽሐፍ ቅዱስ ላይ የለም እንደዚህ ምን ነገር አለ? ምዕራፍና ቁጥር ንገራት አንድ ጊዜ እሑድ ኦሪት ዘፍጥረት ይሆን አይችልም። ቁጥር 30 አካባቢ አለ። ምዕራፍና ቁጥሩን ንገራት። ዘፍጥረት 19 30 ከ30 ጀምረሽ እስከ መጨረሻው እሺ ሌላም አለ እንዲህ አይነት ነገራቶች። እንዳጠቃላይ አምላክ አላህ ለውጥን በቁርአን ላይ መጣና ያለ ይናገራል። ከዓለማት ህዝብ ሰዎች የሚበልጡት ከአምላክ ዘንድ በጽድቅና ነው፣ በውበትና በተክለ ሰውነት አይደለም። ለውጥ ጻድቅ እንደው ታገኙታላችሁ ልክ እንዳያችሁት በማስረጃ። ነገር ግን ቁርአን ላይ ብትመጡ እንዲህ አይነት የረከሱ ተግባራትን አታገኝላቸውም። ሌላ ለውጥን ላሳያችሁ። ነብያቶች አምላክ የሚያናገራቸው ቃሉን የሚገልጥላቸው አካሎች አስካሪ መጠጥ እየጠጡ እርቃናቸውን ሜዳ ለሜዳ ሲወድቁ ብታዩ ምን ትላላችሁ? ዛሬ ላይ የሆነ ሰው ጠጥቶ ወለ እየተወላገደ እርቃኑን ቢወድቅ ምንድን ነው የምትሉት? ይህ አካል አምላክ የመረጠው ነብይ ነው ማለት ይቻላል። ኑ ላሳያችሁ መጽሐፍ ቅዱስ ላይ አዳጣላቸው ሁሉ አሁን ኦሪት ዘፍጥረት ላይ ኦሪት ዘፍጥረት የሆነበት ላይ ያገኘም እንደ ልጅ 9:21 ኦሪት ዘፍጥረት ምዕራፍ 9 ቁጥር 21 ይመቻል። ወዱት እንበለኝ እኮ ከፈታው ሁሉ ነው አጥቻለሁ። ሁሱ ልናገር ቆይ ትናገራለህ አንዴ። ምን ይላል? ኖህም ይላል ላይ ተመልከቱት። ገበሬ መሆን ጀመረ ወይንም ተከለ። ከዚያ መጽሐፍ ይዛል። ማነህ ሁድሁድ? ሃርድ ኮፒ አልያዝኩም። ነገር ግን ጥቅሱን ይዘሽ እኮ ራስሽ ማረጋገጥ ትችያለሽ። ዘፍጥረት 19
ከቁጥር 30 እስከ 38 ያለው እሺ ጥያቄ ያለ ይቀጥል። ቀጥልሽ። እሺ አሁን ላይ ቅድም ከተናገርከው መጀመሪያ እንትን ልበልና ነቢያቶች ኃጢአት አይሰሩም ብለህ ነው የምታምነው? ኦኬ ነቢያቶች ኃጢአት ካልሰሩ እንትን ያደርጉ የተከለከሉትን ኃጢአት በፍጹም እነሱ ይዳፈሩ። እሺ ነብዩ መሐመድ በጦርነት የማረከውን አባቷን ገሎ ልጅቷን እንዳገባት ታውቃለህ? ሄሎ ሰማሻለሁ እኔ ምኑ ነው የምከፍተው? አሁን የተናገርከው እሺ አሁን ያስኩትን ላሳይሽ። ለማንኛውም እሺ ሱናን አቢ ዳውድ 21 ላይ ክፈተው። ምን ይላል እሱ ጋር? አሁን የተናገርከው ክፈተውና ላሳይ። የዚህኛውን ቁጥሩን ስላልያዝኩት ነው። ቆይ አንዴ። አሁን የተናገርከውን ማስረጃ ክፈት ነው የተባልከው። መክፈት ካልቻልክ እኔ እከፍትልሃለሁኝ፣ እዘዘኝ። የቱ ጋር ነው አሁን የተናገርከው ያለው? ቁጥሩን መጽሐፉ ስላላወቅኩት ነው፣ ግን አለ እንደዛ በትክክል ስላየሁት ነው። እሺ እሱን ይዘህ ስትመጣ ጊዜ እንትን ትላለህ፣ ታሳያለህ። ሱናን አቢ ዳውድ 21 ክፈትሽ። እሱ ላይ ምንድን ነው የምታሳየን? ሌላ በጣም ከዚህኛው የባሰ ማለት ነው። ምንድነው የምታሳየን? ችግር የለውም። አሁን ነብዩ መሐመድ ምንድነው ያደረገ? በጦርነት ሰዓት ላይ አባቷ ሞተ፣ ልጅቷን አገባት። ይሄ ኖርማል ሊያደርገው ይችላል። ግን ደግሞ የባሰው ደግሞ ላሳዩ። ሱናን አቢ ዳውድ 21 ክፈትልኝ። ምንድነው የምታሳየን? ንገረን እያልኩህ ነው። ገልጠን ብናነባው አይሻልም? ሀሳብ እንደ ቅድሙ ውሸትህን እንዳጋልጥልህ በራስህ አንደበት ንገረን። ምንድነው የምታሳየን? እሺ የማሳየህ ነገር ምንድነው? እንደዚህ ጸጉር ያበቀሉ እንትናቸው ጸጉር ያበቀለ እነሱ እንዲገደሉ የሚል መጽሐፍ በጦርነት ሰዓት ይመስለኛል። ብጉታቸው ወይም የእንትናቸው ማለት ነው የጾታዊ እንትናቸው አካባቢ ላይ ጸጉር ያበቀለ ትነግረናለህ። የተጀመረው ርዕስ ምን ነበር? ነቢያቶች ኃጢአት አይሰሩም ብለህ ነው የምታምን? ስለህ አይሰሩም የተከለከሉትን ብለኸኛል። አሳየን፣ ክፈተው። እሱ ሱናን አቢ ዳውድ እሱ ሁድ ክፈተውማ። አንተ መክፈት አትችልም። የምትናገረው ማስረጃዎች አንድ ስልክ ነው ያዝኩት። እሱ አይ ክፈትለት። እሺ መግደላቸው ንጹሃን ነው የገደሉት። እንዴት ናቸው? ሰላም ነው? እንደኮ እሱን እኮ ንጹህ አለመሆናቸውና መሆናቸው ንጽህና በምን እንደሚለካ እኮ ክፈተውና እንየውሽ። አሎ ይሰማል ወይ? ሐሳብን ሙግተር አስቀምጥና ከዚያ በኋላ ወደ ማስረጃ ይከፈታል። ችግር የለም። ኃጢአት ማለት ምን ማለት ነው? ኃጢአት ማለት ምንድነው? የተከለከለውን ማድረግ ብለሃል አንተ። ችግር የለውም። እሱን ኃጢአት ምንድነው? ከህገ ልቦና ውጭ የሚደረግ ኃጢአት ነው። መሐመድ እዚያ ጋር ንጹሃንን ነው ወይ የገደሉት? ኃጢአተኛም ቢሆን መግደል ክልክል ነው። ወደ እሱ እንመጣለን። ንጹሃንን እግዚአብሔር ግደሉ ስላለ እሱን ላሳይህ ነው። ገና ኃጢአተኛው እግዚአብሔር እንደሆነ በማስረጃ ላሳይህ ነው። ግን ከእስላም ያለውን ልጨርስልህ ብዬ ነው መጀመሪያ። እሺ ስለዚህ አሁን ነብዩ ሰለላሁ ዐለይሂ ወሰለም ንጹሃንን ነው ወይ የገደሉት? እዚያ ላይ ክፉ አድርገውም ሊሆን ይችላል። ግን መስፈርቱ ምንድነው? ጸጉር ያበቀለና ያላበቀለ። ስለዚህ
መስፈርቱ ፀጉር ያበቀለና ያላበቀለን ሰው ግደሉ የሚል ነው ያለው እዛ ላይ ማለት ነው። ያለምንም ኃጢአታቸው ያለምንም ጥፋታቸው ማለት ነው አይደል? ሙሉውን እናንብበው። ከላይ የሆነ ጥፋት ሊያጠፉ ይችላሉ፣ ግን መስፈርት ያደረጉት ፀጉር ያበቀለና ያላበቀለ። ተመልከት ምንድነው የሚሏቸው? ፀጉር ያበቀለና ያላበቀለ ግደሉ ብሏል ብለው ነው የሚነግሯቸው አይደል? አን ምን ያክል መምህሮቻቸው እናንብበው፣ ሁሱ እናንብበው፣ በማርያም እናንብበው። ሆድ አንድ ክፈትለት ይመቻል። ያለው ቁጥር እኮ እንደዛ አይልም። ሌላ ርዕስ ነው። 21 አንዴ ላጣልህ በቃሽ፣ ችግር የለም። ሱረና ቢላል ስንት ነው ያልከው? 21 አይው 21 ክፈትለት። እሺ ሱነን አቢ ዳውድ 21 ያውና ከፍቶልሃል። አሁን አስረዳን። ከፍቷል። ኦ ሶሪ የአይሻ ነው የዚህ። ኦኬ ያንኛው ስንት ነበረ? በእናት ሶሪ ይቅርታ ሁሱ ጥቅስ ካለመያዝ ነው ይሄ። አብሽር ችግር የለውም ያጋጥማል። ስታስታውስ ጊዜ እንትን ማለት ትችላለህ። እሺ ጥያቄ ያለ ይቀጥል። ግን የለም ብለን ነው እሱን በሌላ ጊዜ አመጣዋለሁ። የለም ብለን ነው የምታምን አሁን ያልኩት ሳቢ ብትጠይቀኝ አስረዳህ ነበረ ከነ ምክንያቱ ማለት ነው። አሁን እዚያ ቦታ ላይ ለዚህ ነው ያለምንም ጥፋታቸው እንዳው በልቱን ማን ነው ፀጉር ያበቀለና ያላበቀለን ግደሉት አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እንዳውም ህፃናቶችን አደራ እንዳትገሉ፣ ሽማግሌ እንዳትገሉ፣ ሴቶችን እንዳትገሉ ብለው ያስጠነቅቁ ጊዜ መቼ ያስጠነቅቁ ነበር? መቼ? በጦር ጊዜ። ነገር ግን እነዚህ ሰዎች ሊጋደሉ የመጡ ከሃዲያኖችን የተማረኩን ነው ተቷል አይደል? ሊጋደሉ የመጡ ከሃዲያኖች እነርሱ አስመልክቶ ነው የዛኔ ነው እንጂ በሰላም የመጣን ሰው እንደዚህ ግደሉ አይሉም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ሰላማዊ የሆኑ ህፃናቶችን ግደሏቸው የሚለው እግዚአብሔር ነው። ነው ላሳያቸው መጽሐፍ ቅዱስ ላይ። ስለዚህ ከነቢያቶች አልፎ እግዚአብሔር ኃጢአተኛ ነው በአንተ በመጣው ሚዛን ማለት ነው። ምክንያቱም ንጹሃኖችን የሚገለው ራሱ እግዚአብሔር ነውና ምንም ያላጠፉ ልጆችን ማለት ነው። እንመልከት እዚህ ቦታ ላይ ላሳያቸው መጽሐፍ ቅዱስ ላይ ያክፍትላችሁ። ያው እና እዚህ ጋር ቁጥር 6 ላይ ምን ይላል? እግዚአብሔር ምን አለ? ሽማግሌውን፣ ጎበዝን፣ ቆንጆይቱንም ህፃናቶቹን፣ ሴቶችን ፈጽማችሁ ግደሉ። ያ ሰላም ህፃናቶች ጥፋታቸው ምንድን ነው? ሽማግሌ ጭራሽ በሽማግሌዎቹ ጀምሮ እያለ ይናገራል እግዚአብሔር። ሽማግሌን ግደሉ አስባችሁታል? እዚህ ቦታ ላይ ምን ይላል? ቁጥር 7 ላይ እርሱም ቤቱን ምን ይላል? እርሱም ቤቱን አርክሱ፣ በተገደሉትም ሰዎች በአደባባይ ሙሉ ውጡ አላቸው። እነርሱም ወጥተው ከተማይቱ ገደሉ። የማን ነው? ይቅርታ ግደሉ ካለ በኋላ ነገር ግን ምልክቱ ወዳለበት ሰው ሁሉ አትቅረቡ፣ በመቅደስም ጀምሩ አላቸው። በቤቱም አንጻር ባሉ ሽማግሌዎች ጀምሩ አላቸው። አይ ይሄ እኮ ትንቢት መጽሐፍ ላይ ነው እንደው ዝም ብሎ አድርጉ እያለ ትእዛዛት አይደለም እንዳይሏቸው። ያው ቀጥታ ትእዛዙን ፈጽመውታል። ከታች ገለዋል እየሄዱ የእርሱን ትእዛዝ ሰምተው። ይሄ ብሉይ ኪዳን ነው በነገራችን ላይ ይሄ ብሉይ ኪዳን መጽሐፍ ነው። በብሉይ ኪዳን በዛ በነበረበት ዘመን በብሉይ ኪዳን ጊዜ የነበረው አምላክ ነው በአዲስ ኪዳንም ያለው ወይንስ ሌላ አምላክ ነው? ይኸውልህ እዛ ጋር የነበሩ ሰዎች በመንፈሳቸው መንፈስ ቅዱስ ስለተለያቸው በስጋ የሚመሩ ናቸው። ስለ ሰዎቹ አይደለም የጠየቀው። አምላክማ አንድ ነው። አምላክ አንድ ነው። ስለዚህ ግደሉ እያለ የነበረው በብሉይ ኪዳን፣ በአዲስ ኪዳን ዛሬ የምታመልከው አምላክ ራሱ ነው ግደሉ ሲል የነበረው አይደለ? ሲያስገድል የነበረው ስጋዊ ሰዎች ስለነበሩ ነው። እነሱ በስጋ ብቻ የሚመሩ መንፈስ ቅዱስ የላቸውም። ሳሚ ስለ ሰዎቹ አይደለም ጥያቄ፣ ስለ አዛዡ ነው። ስለ አዛዡ ግደሉ እያለ ያለው ዛሬ የምታመልከው የአዲስ ኪዳኑ አምላክ ነው ወይንስ ሌላ አምላክ ነበር? ይዛ አምላክ አንድ ነው በብሉይም በአዲስም፣ ግን ህጎች ይወጣሉ። ገብቷል? ስለዚህ ግደሉ ሲል የነበረው ዛሬ የምታመልከው አምላክ ራሱ ነው ማለት ነው፣ ሌላ አይደለም። አሁን ህግ አውጥቶልሃል። በመንፈስ ቅዱስ የሚመራ ህዝብ እንደዛ አይደለም። አሁን አንድ እሺ እባክህ ወደ ምክንያቱ ትሄድልኛለህ ሰዎቹን ማለት ነው። ነገር ግን ወደዛ ከመሄዳችን በፊት ጥያቄው ምንድነው? ግደሉ እያለ ትእዛዛትን ሲያዝ የነበረው ሲያስጨፈጭፋቸው የነበረው ያው የዛሬ የምታመልከው አምላክ ነው ወይንስ ሌላ አምላክ ነው ነው ጥያቄ ራሱ። በነገራችን ላይ እግዚአብሔርም አለ የሚል አለ ከሱ ጋር እንደዚህ ብያለሁ ስላላነበብኩት አሳያለሁ። እግዚአብሔር ህፃናቶችን ግደሏቸው እያለ እሱ ነው ማሳያለሁ። ስለዚህ በአዲስ ኪዳን ግን እንደዚህ አይደለም የሚል
እሱ ዋጫ እንትን ክፈትለት የሉቃስ ወንጌል 22:36 ክፈትለት። ችግር የለም። እሺ አሁን ስለዚህ የዛኔ ሲያዝ የነበረው ራሱ እግዚአብሔር ነው። እግዚአብሔር አዘዘ የሚለውን ቃል በቃል አሳያለሁ። ስለዚህ እግዚአብሔር ሲያዝ ነበር ግደል እያለ አይደለ? እሺ እኔ አሁን እሱ መጽሐፉ ስላላነበብኩት ይቅርታ አድርግልኝና እግዚአብሔር እግዚአብሔር እንዳዘዘ ተመልከት። ያው የሰራዊት ጌታ እግዚአብሔር እንዲህ ይላል አለ፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። ከዚያስ ከፍ አድርገው አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም አለ። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ሕፃናቶችን ግደሉ፣ ብላቴናዎችን ግደሉ እያለ ነው እግዚአብሔር እንዳዘዘ ያው ከላይ አማሌቃውያን በነገራችን ላይ ጣዖት አምላኪዎች ነበሩ፣ እግዚአብሔርን የሚቃወሙ ህዝቦች ነበሩ። እሺ ስለዚህ አማሌቃውያን ጣዖት በማምለካቸው ይገደላሉ፣ የእምነት ነፃነት የላቸውም ማለት ነው አይደለ? እግዚአብሔርን ብቻ ነው ማምለክ ያለባቸው። እሺ ስለዚህ የእምነት ነፃነት የለም በክርስትና ከእግዚአብሔር የእምነት ነፃነትም ሰጥቷቸው የእግዚአብሔርን ህዝብ ይዋጉ ነበረ። አይዋሽ ስለመዋጋታቸው እንመጣለን። አሁን ግን እነዚህ ሰዎች ባለማመናቸው ይገደላሉ አይደለ? ኖ እንደዛ አይደለም። ባለማመናቸው ሳይሆን የእግዚአብሔርን ህዝብ ይዋጉ ነበረ። ጣዖት እንደዚህ ቤተ መቅደስ ያረክሱ ነበረ። ስለዚህ ምንድነው ስጋዊ ስለነበሩ ጦር ያበዘመቱባቸው። እነዚህ ሰዎች ስለተዋጉ ነው። ህፃናቶችም ተዋግተው ነው አይደለ? ብላቴናዎችም እንዲገደሉ ያዘዘው፣ በሬዎችም አህያዎችም ስለሚዋጉ ግደላቸው አለ እግዚአብሔር አይደለ? ጣዖት የሚያመልክ ስለሆኑ እነሱ ልጆቻቸውም አድርገው እነሱን ስለሚከተሉ በዛን የታዘዘ። በነገራችን ላይ ይሄ ይኸውልህ ለመዳን ይሄ አይጠቅምም፣ የተጻፈ ታሪክ ነው ይሄ በዛ ዘመን የተደረገ። ስለዚህ ወደፊት ያድጋሉና ጣዖትን ያመልካሉ እንደ ወላጆቻቸው ተብሎ እግዚአብሔር ህፃናቶችንም ግደሉ ብሏል እያልከን ነው? አይውሱ ይሄን አይነት ሎጂክ አትጠቀም። ቆይ ይውሱ ቆይ ሎጂክ አይደለም አሁን የተናገርከው ነው እየደገምኩ እየጠየቅኩ ያለው ዘለቀ። ስለዚህ ወደፊት እነሱም አድገው እንደ ወላጆቻቸው ስለሚሆኑ አልከን እኮ አምላክ ብዙ ጊዜ ነው ብዙ ጊዜ የብሉይ ኪዳን መጽሐፍት ለታሪክ ማስረጃዎች የተቀመጡ ናቸው። ህዝቡ ገና ስላልዳነ አንድ ደቂቃ ልናገር። እሺ ልናገር። እሺ አሁን የተናገርከው ንግግር ምንድነው? ወደፊትም አድገው እኮ እነዚህ ህፃናት ልጆች እንደ አባቶቻቸው ጣዖት አምላኪ ነው የሚሆኑት፣ ስለዚህ ይገደላሉ አልከ። የኔ ሐሳብ ነው እሱ፣ የኔ ሐሳብ ነው። እሺ አንተ ሐሳብ ስለዚህ ስህተት ነው፣ ተሳስተሃል ወይስ ትክክል ነው? እኔ ተሳስቼ ሊሆን ይችላል፣ ግን መሰረቱን ላስረዳ አንዴ። ይውሱ የብሉይ ኪዳን ሰዎች ስላልተጠመቁ ይኸውልህ ሰው እሺ ጥቅሱን መሰረት ህፃናቶችን እና ብላቴናዎችን እግዚአብሔር ግደሉ ያለበትን ምክንያት አስረዳ። ጥቅሱን መሰረት አድርግ። አይ እሺ እሱን አላነበብኩትም፣ ታሪካዊ ስለሆነ እሱን ማወቅም ይኸውልህ እሱን የማወቅም እንትን ብዙም ለመዳን አይሆንም። እሺ ስለዚህ እዚያ ቦታ ላይ ግደሉ ያለው እግዚአብሔር ህፃናቶችን ምን አጥፍተው ነው? እሱን ታሪኩን አንብቡ። ለመዳን ይሄ የዘላለም ህይወት ለማወርስ እሱን ማወቅም አለማወቅም የሚጠንጥን የሚል ነገር የለም። ጨፍጭፉና ግደሉ የሚል አምላክ የማዳን አቅም የለውም። ይሄን ክርስቶስ ነው የመሰከረው። ምን ትላለህ? ምን አዎ ሰዎችን ግደሉ ጨፍጭፉ የሚል አምላክ ንጹሃኖችን ይሄ ማዳን ራሱ ስራ አይሰራም፣ ሰይጣን ነው ይሄን የሚያደርገው ይላል ኢየሱስ ክርስቶስ። ምን ትላለህ? አሳየኝ እሱን። ዮሐንስ ወንጌል ምዕራፍ 8 ቁጥር 41ን 42ን አውጣለት። አንድ እሑድ ሰይጣን ነው ግደሉ እያለ ነፍሰ ገዳይ ንጹሃኖችን የሚያስገድለው እርሱ ነው። መጽሐፉ ላይ ተገልጿል ቃል በቃል። ዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ጀምረን እናነበዋለን። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ማለት። በነገራችን ላይ እዚህ ጋር ኢየሱስ ክርስቶስ እኔ ሰው ነኝ ብሎ የተናገረበት ቦታ ነው። ሊገሉት በመጡ አይሁዶች ላይ እየተናገራቸው ነው። ቀጥሎ ምን አለ? እናንተ አላቸው አይሁዶችን የአባታችሁን ስራ ታደርጋላችሁ አላቸው። ስራው ምንድን ነው? መግደል ማለት ነው። ገብታችኋል? አባታችሁ ያለው ማንን ነው? ዲያብሎስን ነው። ሊናገር ነው ወደታች። እናንተ ግን የአባታችሁን ስራ ታደርጋላችሁ አላቸው።
እኛስ ከዝሙት አልተወለድንም። አየህ አንተ በዝሙት የተወለድክ ነህ እያሉ አይሁዶች እየተናገሩት ነው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው አሉት። ኢየሱስም እንዲህ አላቸው፣ ልብ በል እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። አሁን በደንብ አስተውሉ። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያው ነፍሰ ገዳይ ነበርና አለ። ያ ሰላም! ነፍሰ ገዳይ ማን ነው? ዲያብሎስ ነው ማለት ንጹሃኖችን ያለምንም ጥፋታቸው የሚገድል ዲያብሎስ እንጂ አምላክ አይደለም። ስለዚህ ይህ ነፍሰ ገዳይ የሆነ አካል ያድናል ማለት የማይሆን ነው። ገዳይ እንጂ አዳኝ አይደለም። እና ይሄን ይመስላል። ከአባቴ ወጥቻለሁና የሚለውን ቃል ታምንበታለህ? አዎ ራሱ እዛ አብራራው እኮ ኢየሱስ ተልኬያለሁ ማለት ነው። ከአባቴ ወጥቼ መጥቻለሁና የሚለውን ታምንበታለህ? አዎ እዛው ራሱ ኢየሱስ አብራራው። ወጥቼ መጥቻለሁ ማለት ተልኬያለሁ ማለት ነው። ኖ ከአባቴ ወጥቼ መጥቻለሁና ማለት ከአባቴ ተወልጄ መጥቻለሁና ማለት አይደለም። ተልኬያለሁ ማለት ነው እያለህ ነው ኢየሱስ ነው ይሄን ያለው እዛው ላይ። ኖ እንደ ማይወል ሁስ ሲጀመር እናንተ ከአባታችሁ ከዲያብሎስ ናችሁ ስላቸው እኛ ከዝሙት አልተወለድንም ከኃጢአት የተወለደ ነበር የሚሞት ገብቷል። እኛ ከአባታችን ከዝሙት አልተወለድንም አሉ። ለምንድን ነው እንደዚህ ያሉት? እዛው ተርጉመው ራሱ ኢየሱስ ተረጎመው። ከአባቴ ወጥቼ መጥቻለሁ እርሱ ልኮኛል አለ። ወጥቼ መጥቻለሁ ማለት ልኮኛል እያለ እየነገራቸው ነው። መልእክተኛ መሆኑን እየተናገረ ነው። ይሄ ነው። አሁን እዚያው ቦታ ላይ ሀሳቡ ምንድነው? ነፍሰ ገዳይ እንደሆነ ዲያብሎስ አምላክ በፍጹም እንደዛ እንዳልሆነ ይናገራል። ነገር ግን አምላክ ገዳይ እንደሆነ መጽሐፍ ላይ ያሳየነ ህፃናቶችን፣ ብላቴናዎችን። ስለዚህ ይህ ምስክር ይሄ በነገራችን ላይ ላልከው ቃል ልሆስ በትክክል ስናወራ አሁን ያልከው ቃልና የዚህኛው መጽሐፍ ቅዱስ ዮሐንስ ወንጌል ላይ ሉቃስ ላይ ያመጣው አሁን ዮሐንስ ላይ መስለኝ ያመጣው ለዛኛው ላልከው ቃል ምንም የሚደግፈው ነገር የለውም። ዲያብሎስ ከጥንትም ዲያብሎስ አስረዳ እንደማይደግፈው ይገርም። ለምን? ምክንያቱም ነቢያቶችን የገደለው ያ ሰይጣንን ነው እንደዛ ያለ። ነቢያቶችን ላኩኝ፣ ብዙ ነቢያቶች መጡ፣ እነሱንም ገደላቸው። ነገር ግን አንዱን ልጅን ያፈሩት ይሆናል። ማስረጃ አሁን ለተናገርከው ትልቁ ላይ ነህ ክፈት። የማቴዎስ ወንጌል ላይ አለልህ። ማቴዎስ ቁጥሩን አላውቀውም፣ ሐሳቡን ልንገርህ። ነቢያቶችን ላኩኝ፣ እነሱንም ገደላቸዋቸው። ነገር ግን አንድ ልጅን እሱን ታፍሩታላችሁ ብዬ ልልክ ማስረጃ እያወጣን ባታወራ ከሆነ ትሰራለህ። ከቀደም ጀምረህ ምንም ማስረጃ ያለህ ለምታወራው ማቴዎስ ወንጌል አንብበው፣ ችግር የለውም። ይሄን ታገኘዋለህ። መጽሐፍ ቅዱስ የሚያነብ ያውቀዋል። አንተ ንገረን እንጂ የቱ ጋር እናንብበው? ማስረጃ ሁሱ አንብበዋል፣ እርግጠኛ ነኝ አንብበዋል። እንደዚህ እንደሱ የሚል የለም። እንዳውም ያውልህ ነቢያቶችን እንዳውም የሚያስታቸው፣ የሚያታልላቸው፣ የሚያስገድላቸው እግዚአብሔር እንደሆነ ማስረጃ ልሰጥህ እችላለሁ። ከምን? ከመጽሐፍ ቅዱስ ነው? ከቁርአን? ነቢያትን የሚያታልለው ጥፋት ላይ የሚጥላቸው ራሱ እግዚአብሔር ነው። መጽሐፍ ቅዱስ ላይ ላሳየህ እችላለሁ። ተው አታሳየኝ። እሱን እንደዚህ የሚል የለም። ከራስ ተርጉመው ሊሆን ይችላል። እኔ ከራሴ እንዳቻ አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም። እና ላሳየህ እግዚአብሔር ነቢያቶችን እንደሚያታልላቸው። ይሄ መጥፎን እየነቀስክ አይደለም ማውጣት። ወሱ ለትምህርት ለእውቀት የሚሆነውን ነገር ኢየሱስ ክርስቶስ በወንጌል የመጣው በእንጅል ታምናለህ? መጽሐፍ ቅዱስ በእንጅል ታምናለህ? አሁን ረሳት ከዛ ወደዛ እንደ ፌንታ ትዝለል እንጂ ይሄን እንጨርስ መጀመሪያ። ያውና አንብበው ቁጥር 9 ምን ይላል? ድምፅህን ከፍ አድርጋት። ድምፅህን ከፍ አድርጋት ሳሚ። 9 ላይ ያለውን ነው? አዎ 9 ላይ ያለውን ያለው ነቢይም ቢታለል ቃልንም ቢናገር ያንን ነቢይ ያታለልሁ እኔ እግዚአብሔር ነኝ፣ እጄንም በእርሱ ላይ እዘረጋለሁ፣ ከሕዝብም ከእስራኤል መካከል አጠፋዋለሁ። አላህ ነቢያቶችን የሚያታልለውና የሚያጠፋቸው የሚገላቸው እግዚአብሔር ነው። አሜን ነው።
ይሄን ነቅሶ ማውጣት አይደለም። ይሄን ትልል ይችላል። እግዚአብሔርን ሐሳብ ማንም የሚያውቅ የለም። እንደሱ የሚል የለም አለ ይቀድም። ኧረ በፍጹም ይሄን አይልም። ምናልባት ቁርአን ላይ ነው አለ። ላ አምላክ አላህ ቁርአን ላይ ነብያቶችን ይረዳቸዋል፣ ከፍ ያደርጋቸዋል። ወኢነ ጁንደና ለሁሙል ጋሊቡን ነብያቶቼ የኔ ሰራዊቶች እነርሱ አሸናፊዎች ናቸው እያለ እንደሚረዳቸው አላህ በቁርአን ላይ እንደሚረዳቸው ቃል ሲናገር በርካታ ቦታ ላይ ይናገራል እና እንደሚረዳቸው ቃል ገብቶላቸዋል። ነገር ግን አላህም እኮ ይላል እንደዚህ ሁሱ የማጠም እኔ ነኝ፣ አዳምን የሚያጠመምኩት እኔ ነኝ ይላል እኮ እሱ። አሁን አላህ ላይ ያጠማል ማለት ነው። ማስረጃ ያሳየን። አዳምን ያጠመምኩት እኔ ነኝ ያለበት ቁርአኑን በሙሉ ሴቭ። እኔ እኮ ኡስታዝ አይደለሁ ሁሱ። ቆይ እንጂ ተረጋጋ። ሐሳቡን በእርግጠኝነት ያልኩትን ታውቀዋለህ። ምንም ማድረግ አይቻልም። ክርስቲያኖች እንደምታዩት ለሚናገረው ዝም ብሎ ይቀደዳል። ምንም ማስረጃ የለውም ስለራሱ መጽሐፍ፣ ስለኛ መጽሐፍ። ስለዚህ ጊዜ ማጥፋት ነው የሚሆነው። እኔ ግን ለምናገረው እየደነገጠ እያሳየሁት ነው። ኧረ በፍጹም እግዚአብሔር እንደዛ አይልም እያለ እያሳየሁት ነው። እሺ ግምታዊ ነገር አትናገሩ። ሃይማኖት ላይ በራሳችሁ እምነትም ላይ ቢሆን ማለት ነው፣ በራሳችሁ ሃይማኖትም ላይ ቢሆን ግምታዊ ነገር አትናገሩ። ለምትናገሩት ነገር ማስረጃ ማምጣት የምትችሉት ሲሆን ጊዜ ነው መናገር ያለባችሁ። እኔ በድፍረት የሆነ ነገር ተናግሬ የሌለኝን ነገር በጣም አፍርበታለሁ፣ አናገረው ማስረጃ ሳልይዝ ማለት ነው። ለዚያ ነው አውጣ እስኪ ስትለኝ ወዲያው እያወጣሁኝ ማሳይ። እሺ ከላይ ጋዚ ሰላም አለይኩም ሰላም ወራህመቱላህ። እንዴት ነህ? አላህ አልሐምዱሊላህ። ምናልባት በውስጥ ላናግርህ ይቻላል ከቻልክ ማለት ነው። አይ ይቻላል። እሺ መራባሽ ቦታ ከያዝኩ ወርዳለሁኝ። በውጭ አዳምጣለሁ። መርሐባ። እሺ ወአለይኩም ሰላም ወራህመቱላህ። እሺ ሄሎም ስላለች ቅድም አንድ ጥያቄ ተነስቶላት የነበረው ይሄ የሎጥ ታሪክ ላይ ሎጥ ከልጆቹ ጋር እነዛ ግንኙነቱን አድርጎ ልጆቹ ተወለዱና ከዛ በኋላ ዘሩ ቀጥሏል አይደለ? ምክንያቱም የሞዓባውያንና ሁለቱ ልጆች ዘራቸው ቀጥሏልና ሁሉም ሰው አልቋል ከተባለ ከዛ በኋላ ልጆቹ ድጋሚ ከእናታቸው ጋር ግንኙነት አድርገው ነው የተባዙት። ምንም የሚገልጽ ነገር የለም እዛ ላይ ማለት ማንም የለም ይላል። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ሰይዲ እሺ አወል ከባድ ኧረ ሰይድ የሆነ ሀሳብ ስጥ። ሰይድ የሆነ ሀሳብ ስጥ። አወልን አይተዋል? ሰይድ أعطينا رأيك في صديقنا أول. እሺ ጥያቄ ያለው መቀጠል ይችላል። ክርስቲያኖች እንዳቀው ይያሉ እሱ ግን ብዙውን ጊዜ ክርስቲያኖች ስለዚህ ስለ ግድያ ምናምን ነገር በሚነሳበት ሰዓት ብሉይ ኪዳን ነው የሚል እንትን ያነሳሉ። ማለት ላይክ ጥቅሱን ለማፍረስ ይሄ እኮ ብሉይ ኪዳን ነው ምናምን ነገር የሚል ጥቅስ ያነሳሉና የሉቃስ ወንጌል 22:36 ላይ ኢየሱስ ክርስቶስ ያላችሁን ነገር በሙሉ ሽጣችሁ ሰይፍ ግዙ፣ ሁለት ሰይፍ ግዙ፣ ኢቨን እንኳን ከሌላችሁ ልብሳችሁንም ቢሆን ሽጣችሁ ሰይፍ ግዙ ይላልና ሰይፉን ዳቦ እንዲቆርጡበት ነው ግዙ ያላቸው? አይደለም። ኢየሱስ ክርስቶስ ሰይፍ ግዙ ብሏል። ሰይፍ ግዙ ያላቸው እንግዲህ ሽንኩርት መክተፊያ አይደለም፣ ወይንም ደግሞ ድንች መቁረጫ አይደለም።
ነገር ግን ሰው እንዲቆርጡበት ነው። ሰውም ቆርጠውበታል ወይ ታዲያ በተግባር ሐዋርያቶችስ እንዴት ተረዱት? ትክክለኛ ሰይፍ እኮ አይደለም ይሏቸዋል። መጽሐፍን ለማለት ነው ይሏቸዋል። ትምህርትን ለማለት ነው ይሏቸዋል። መምህሮቻቸው እንዴት እንደሚሸውሯቸው። እሺ ከእናንተ በላይ የክርስቶስን ንግግር የሚረዳው ሐዋርያቶች ናቸው ወይስ እናንተ ብላችሁ ቄሶቻችሁን ጠይቋቸው። ያለምንም ጥርጥር ሐዋርያቶች ናቸው የሚረዱት አይደለ? ታዲያ ሐዋርያቶቹ ሰይፍ ግዙ ሲላቸው ምንድን ነው የገዙት ከተባለ ጎራዴ ነው የገዙት። ጎራዴ ሰይፍ ልብ በሉ። ምንድን ነው የገዙት? ጎራዴ። ምን የሚቆርጥ ሽንኩርት ምናምን ላ ሰው የሚቆርጥ ጎራዴ ቆርጦ ያውቃል ወይ የገዙት ሰይፍ ካላችሁ? አዎ ከካህናት አለቆች አንደኛውን ጴጥሮስ መዘዘና ጆሮውን ቆረጠው በያዘው ሰይፍ። በያዘውም ሰይፍ ይላል ቃል በቃል ጆሮውን ቆረጠው ይላል። ስለዚህ በመጽሐፍ ቅዱስ ነው የቆረጠው። መጽሐፍ ነው ብለው የሚሸውራችሁ ላ የቆረጠው ሰው የሚቆርጥ የሆነ የገዛው ሰይፍ ክርስቶስን የተረዳው ታላቁ የእርሱ ተማሪው ጴጥሮስ እና እሱ ነው ከማን በላይ የተረዳው ነው። ተመልከቱ፣ ጎራዴ ነው የገዛው ቀጥታ። እሺ ያውና ሰይፍ ግዙ ከሚለው ጀምራ አወጣላቸው አንድ ጊዜ ሰይፍ ግዙ የሚለውን አንዴ ልንገርና ምዕራፍ ነው ግራ አወጣላቸው። እሺ ሉቃስ ወንጌል ምዕራፍ 22 ቁጥር 36 መጀመሪያ ኢየሱስ ሰይፍ ግዙ ብሏቸዋል። ሉቃስ ወንጌል ምዕራፍ 22 ቁጥር 36 ኢየሱስ ይወድሃል ይላል። ወላሂ ከራሴ በላይ ይወደዋለሁ። እኔ እናንተ መውደድ ብቻ ሳይሆን እንደናንተ ከራሴ በላይ ነው የምወደው። እሺ ያውና ኢየሱስ ሰይፍ ግዙ ብሏቸዋል። እርሱም አሁን ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ። ከዚያስ ከፍ አድርገው ከዚያስ ምን አለ? ከፍ አድርገው የሌለውም ልብሱን ሽጦ ምን ይግዛ? ሰይፍ ይግዛ አለ። ሰይፍ ይግዛ አለ። ተታቻላል። አሁን ደግሞ በዚህ በሰይፍ ምን አይነት ሰይፍ ነው የተረዱበት? ያው እና እነርሱም ጌታ ሆይ እነሆ በዚህ ሁለት ሰይፎች አሉ አሉት። እርሱም ይበቃል አላቸው። እሺ ለማንኛውም ይሄ ሰይፍ ምን አይነት ሰይፍ ነው ታዲያ ወደሚለው ስንመጣ ጎራዴ እንደሆነ የሰውን ጆሮ የሚቆርጥ እንደሆነ አሁን እንመልከት። እሺ ስምዖን ጴጥሮስን ሰይፍ ስለነበረው መዘዘው አለ። ያ ሰላም መጽሐፍ ቅዱስ ነው የመዘዘው። የሊቀ ካህናትን ባሪያ መትቶ ቀኝ ጆሮን ቆረጠ አለ። በምኑ? በመጽሐፍ ቅዱስ የሚቆርጥ ሰውን የሚቆርጥ የሆነ ጎራዴ ነው እነሱ የተረዱት። ክርስቶስን ከማንም በላይ የሚረዳው የእናንተ ዛሬ ያሉ መምህሮቻቸውና ቀሳስቶች ሳይሆኑ የእርሱ ደቀ መዛሙርቶች ሐዋርያቶቹ ናቸው። ጴጥሮስ የተረዳው ቀጥታ ሰይፍ ግዛ ሲባል ቀጥታ የሆነ ሰይፍን ገዝቶ ነው ያመጣው። ለዚያው ክርስቶስ ምንም አልተቃወመው፣ ነገር ግን ጆሮውን ቆረጠ። ገብታችኋል? ጆሮውን በተነለት። እንዲህ አይነት ሰይፍ ነው የገዙት እነርሱ። ይሄን ይመስላል። እሺ ይሄን ይመስላል። አላህ ለምስተዓን አላህ ለምስተዓን አላህ ለምስተዓን። ጴጥሮስ በነገራችን ላይ በክርስቶስ አይደራደርም፣ ነገር ግን ይደራደራል። ምክንያቱም አሳልፎ ሽጦታል። መጨረሻ ላይ እኔ አላውቀውም ኧረ ብሎ ካደው። መጨረሻ እኔ አላውቀውም ብሎ ካደው። ለማንኛውም ብዙዎች ቀጥሉ። እኔ አረፍ ይላል። ጃስሚን ረመዳን ሁድሁድ ዛህራ አላችሁ መቀጠል ትችላላችሁ። ሄሎ ጥያቄዎች ኖሯታል፣ አስተናግዷት። ሄሎ እነዚህ ልጆች በጣም ጎበዞች ናቸው፣ መልሱልሻል። ጥያቄዎችሽን ያስተናግዱሻል፣ ጠይቃቸው። ሌሎችም ክርስቲያኖች ገብታችሁ መጠየቅ ትችላላችሁ ስርዓት ባለው መልኩ። እሺ ማንም የአምላክን የነቢያትን የሃይማኖትን ክብር ሳይነካ ስርዓት ባለው መልኩ ተጠያይቁ፣ ተወያዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይመቻችኋል? አሎ ችግር የለውም። ካልተመቸሽ ሀብሽ። እሺ ሀቢበቲ ቀጥይ። ካለ አስገባ። አስተናጋጆች ካለ አለች ሄለን አለች። ሄሎ ጥያቄ አልጨረስሽም? ቅድም ነበር የነበረችው።
ሁሱ ሄደ እንዴ? ችግር የለውም እኛለን። በዚህ አጋጣሚ ግን ወላሂ ላላህ ብዬሻለሁ ብዬሻላቅምና ግን والله الله ودد አድርግልኝ ሀቢበቴ በጣም ወድሻለሁ حياتي الله يحفظك يا رب مرحبا ጥያቄ ያለሽ ሄላ ሁሱ ትንሽ ለራፍ ብላ ችግር የለውም ጥያቄ ካለሽ መጠየቅ ትችላለሽ ያ ማለት እኔ አንድ ተንግራ የሚገባኝ ነገር ለምንድነው ማለት ያለ ወንድ ተፈጥሮ እና የሞተ ሰው አስደስቶ ብዙ ነገሮችን አድርጎ ለምንድነው አምላክ አይደለም የምትሉትና ከይቅርታ ጋር ሄላ ያልሽ ምን አለ መሰለሽ ፈርስት ኦፍ ኦል እነዚህ ነገራቶች ተአምር ናቸው ኦኬ ሚራክል ናቸው ተአምር ብሎ ማለት ምንድነው አንድ ማንኛውም ኖርማል የሆነ ሰው ሊያደርገው የማይችል ከአላህ ፍቃድ ተሰጥቶት የአላህ ገዛ ተጨምሮበት ኦኬ የሚደረግ ነገር ተአምር ይባላል ኦኬ እነዚህ ሚራክሎች ደግሞ ሁሉም ነብያቶች አድርገዋቸዋል ሶ አንድ ነብይ ሚራክል ስላደረገ አምላክ ነው ብለን ልንለው አንችልም ሁለተኛው ነገር ደግሞ ምንድነው መሰለሽ ለምሳሌ ሙታንን ያስነሳኩ ባይብል ላይ ሌላም ሰው አለ ሞትን ያስነሳ ከዛ ደግሞ ይሄ ምንድነው መሰለሽ አሁን ለምሳሌ ኢየሱስ ክርስቶስ ያለ ወንድ ዘር መፈጠሩ የፈጠረውን አካል እንጂ ሚራክሉን የምናይበት የተፈጠረውን አካል አይደለም ኦኬ በእስልምና አራት አይነት የሰው ልጆች አፈጣጠር አለ ይሄም ከአባትም ከእናትም እኛ የሰው ልጆች ያለ አባትም ያለ እናትም አደምን ከዛ በኋላ ደግሞ ከእናት ብቻ ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ ክርስቶስን ከአባት ብቻ ደግሞ ሐዋን ማለት ነው ሶ እነዚህ አራት የሰው ልጅ አፈጣጠሮች ሙሉ ሆነዋል በእስልምና ስተመለከቱ ማለት ነው ሶ ይሄንን ከተመለከትሽ እነዚህ ነገሮች የሚያሳዩት የአምላክን ጥበብ የአምላክን ኃያልነት እንጂ ኢየሱስ ክርስቶስ ያለ ወንድ ዘር በመፈጠሩ እሱ ምንም ያደረገው አስተዋጽኦ የለም ወደ ሁለተኛ ነገር ደግሞ ስትመጪ አሁን ለምሳሌ ኢየሱስ ክርስቶስ ሙታንን አስነስቷል ግን እሱን ጥቅሱን ራሱ አንብበሽ ዞር ብለሽ አንብበሽው ከሆነ ልክ ሙታኑን ካስነሳ በኋላ ዞሮ ምንድን ነው ያለው አባት ሆይ ስለሰማኸኝ አመሰግናለሁ ትሰማኝም እንደነበረ አውቃለሁ አለ ኢት ሚንስ ኢየሱስ ክርስቶስ ሙታንን እንኳን ሲያስነሳ በራሱ ፍቃድ አልነበረም የሚያስነሳው ያስነሳው በማን ፍቃድ ነበረ በአባቱ ፍቃድ ነው ወይም ደግሞ አባቱ ስለፈቀደለት ነው ያስነሳው እንጂ ከራሱ አንድም አላደረገም ምክንያቱም ኢየሱስ ክርስቶስ ምንድን ያለው እኔ ከራሴ አንዳች ላደርግ አይቻለኝም አለ እንደሰማው ፈርዳለሁ ፍርዴም ቅን ነው የላከኝን ፍቃድ እንጂ ፍቃዴን አልሻም አለ ስለዚህ የኮነ ኢየሱስ ክርስቶስ ከራሱ አንድም ማድረግ የማይችል ከሆነ ሙታንንም ሲያስነሳ ያስነሳው በማን ነው በአብ ፍቃድ ነው ለአብ ጸሎትን አድርጎ ከዛ በኋላ ኢቭን እኮ አይነ ስውሩን አይኑን ባበራለት ጊዜ አይነህን ስላበራለት ሰው ምን ትላለህ ሲባል እሱ በእውነትም ከአምላክ የተላከ ነብይ ነው አለ አየሽ አይኑን ስላበራለት እሱ አምላክ ነው ምናምን ነገር አላለም ለምን ከዚህ በፊት ነብያቶች ተልከው ሚራክልን ስላደረጉ ሙሴ አሁን ለምሳሌ ባህሩን ከፍሏል አይደለ ሶ እነዛ ነብያቶች የተለመዱ ናቸው ሚራክል ማሳየታቸው that's why ልክ ለምንድነው ይሄ ያዳና አይነህን ያበራለት ሰው ምንድነው ተብሎ ሲባል እሱ በእውነትም ከአምላክ የተላከ ነብይ ነው ብለዋል ገብቶሻል ሄላ ወደ ሶሳቲዚ ወደ ሁለተኛው ሳትሄጂ ለምሳሌ እሱ ከራሴ ምንም አልችልም ሲል ከራሱ ምንም ስለማያደርግ ሳይሆን ብቻውን በሶስታቸው ፍቃድ